ሰላም ጤና ይስጥልን ክቡራትና ክቡራን የደደቢት ሚዲያ ቤተሰቦች የከናንተ ወደ እናንተ ፕሮግራማችን አድማጮች ዛሬ የአፋር ታጋዮች ይዘንላችሁ መጥተናል። እንግዲህ አፋር አልገዛም ብሎ ለህዝቤ ታገላለሁ ብሎ የወጣ ሰራዊት እንዳለው ካሁን ቀደም ከብዙዎች ጋር እያቀረብን ቆይተናል፣ እየተነጋገርን ቆይተናል። ዛሬ እንግዲህ ቃል አቀባያቸው እዚሁ አግኝቼዋለሁ። መግለጫ ማውጥተዋል። መግለጫቸው ቀደም ሲል እንደሰማችሁት ነው። ስለ መግለጫውም ሌሎችም ጨማምረን ቆይታ እናደርጋለን። አብራችሁን ቆዩ። እንግዳይ ዛሬ ሳልሕ አብደላህ ታጋይ ሳልሕ አብደላህ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የአፋር ሰራዊት በሙሉ ስሙ አንተ ዘርዝረህ እንድትነግረኝ ምን ደረጃ ላይ ይገኛል? ሜዳ ወደ ትግል ሜዳ እንዲወርድ ያደረጉት ነገሮችም ዘርዘር አድርገን እናያለን። ግን ከሁሉም አስቀድመን መግለጫ አውጥታችኋል። ስለ መግለጫው የተወሰነ ይዞታ እንድነግረን መጀመሪያ በስምህ እና ኃላፊነትህ ብንጀምርና ወደ መግለጫው ብንሄድ ምን ይመስልሃል? ወል በጣም ጥሩ። እኔ የአፋር ብሔራዊ አንድነት አብዮታዊ ግንባር ኮሚኒኬሽን ዘርፍ ኃላፊ ነኝ። ሲቀጥል ስለ መግለጫው በተመለከተ ደግሞ መግለጫው በተለያዩ ሀገራዊና ክልላዊ ጉዳዮች ላይ ስለምንከተላቸው አንዳንድ እንቅስቃሴዎች እና ወይ ደግሞ ስለ ውስጣችን አንዳንድ ደንቦች እና መመሪያዎች ስለ አንዳንድ ሹመቶች ማጽደቅን በተመለከተ ነበር። በአጠቃላይ በሶስት ቋንቋ ነው ያወጣችሁት እንዳየሁት ከሆነ በእንግሊዝኛ፣ በአፋርኛ እና በአማርኛ አይደል? አሁን አማርኛው ላይ ሳየው በእንግሊዝኛውም እንዲሁ ስረዳው ወደ 300 ሰው የተሳተፈበት ከ300 በላይ የተሳተፈበት ስብሰባ ነበር ይላል። ኦፍ ኮርስ እውነት ነው። ምንድነው እዛ ላይ የገለጻችሁት? አሁን እዛው እያለህም የአፋር አብዮታዊ ግንባር መግለጫ ብቻ ሳይሆን የትግላችሁ ምክንያት ወደ ሜዳ የወረዳችሁበት ለምንድን ነው ትጥቅ ትግል የመረጣችሁት የሚለውም እዛው ጨምረህ ከመግለጫው ኮንተንት ጋር ብታቀርብልን። በጣም ጥሩ። ከ300 በላይ ተሳታፊዎች ነበሩ። ከተለያዩ ግንባሮች የመጡ የኛ ሰራዊት ተወካዮች እና ሌሎች የተቃዋሚ ፓርቲ ተወካዮች እና የፖለቲካ ድርጅቶች ተወካዮችም ነበሩ። አንዳንድ የህብረተሰብ ክፍሎችም ነበሩ፣ ዲያስፖራዎችም ነበሩ። ከነዛ የተወጣጡ ነበር። በአጠቃላይ ጉባኤው ላይ የተሳተፉት ከ300 በላይ ነበሩና ወደ ትጥቅ ትግል ልንገባ የቻልንበት ዋነኛው ምክንያት እንደምታውቀው በሀገሪቱ ላይ ያለው አምባገነን መንግስት አይደለም ትጥቅ ትግል ወደ ሌላም አደጋም የሚከትህ አገዛዝ ነው ያለው። ይህን ተከትሎ ደግሞ እኛ ብቻ ሳንሆን ከተለያዩ የሀገሪቱ ክፍል የተለያዩ ታጣቂዎች ተውጣጥተዋል። እኛም ልክ እንደነሱ ልክ እንዳንድ ኢትዮጵያውያን ያለብንን ጫና የብልጽግናን አምባገነን አገዛዝ በግለሰብ የሚዘወረው የብልጽግናን አገዛዝ ለመታገል ነው ወደ ጫካ ያወጣ ነው። ከወጣንበት ምክንያቶች በተወሰነም ብንመለከት ደግሞ አንደኛ ነገር የአፋር ህዝብ የአፋር እርስት እምብርት የሆነችውን መሬት በተለያዩ የውጭ ኃይሎች እስካሁን ድረስ ሲወረር ቆይቷል። ወደ እንደፍዑ አዳይቱ ገዳማይቱ ስለዚህ እነዚህ ታሪክ መቼስ ማያቅ የለም። እዛ ላይ በሰላም እንዲኖሩ ፈቅደንላቸው እየኖሩ ሳለ ችግሩ የተፈጠረው ባንዲራ ሲያቃጥሉ ነው። የአፋር ባንዲራ ሲያቃጥሉ ነው። ትልቁ ችግር እዛ ጋር ነው የተፈጠረው። ከዛ በተነሳና ከዛ እየተባባሰ በሄደ በጦርነት ስንት መስዋዕትነት ከፍለን የመለስነውን መሬት አወል ዓርባ ለስልጣን ዕድሜ ማራዘሚያነት አሳልፎ ለዒሳ መልሶ ሰጠብን።
በስንት በደም ባንዲራ አንደኛ ባንዲራችን ተቃጠለበት። ከዛ በኋላ ያንን ከዛ በመነሳት ስንት መስዋዕትነት ከፍለን የመለሰውን መሬት መልሶ ለኢሳ አሳልፎ ሰጠብን በአብይ አህመድ እና በአህመድ ሽዴ አሻጥር ማለት ነው እና በአደም ፋራህ እና አንደኛ ያ ነው ወደ ትጥቅ ትግል እንገባ የቻልንበት። ሁለተኛ ነገር ደግሞ እኛ በሰሜኑ ጦርነት ከወንድም ህዝቦች ጋር ተጋጭተን ብዙ መስዋዕትነትና ብዙ አደጋ ደርሶብን ብዙ ዋጋ ከፍለናል። በማይመለከተን ጦርነት ብዙ ዋጋ ከፍለናል በእርግጥ። ሆኖም ግን ያ ጦርነት አብቅቶ አሁን ሰላም በወረደበት ሰዓት እንደገና ያ ጦርነት መልሶ እኛ ላይ እንዲያገረሽ ያደረጉን ነው። አፋር ክልል ላይ እንዲያገረሽ ሐራ መሬት ብሎ አንድ ሽፍታ ቡድን አደራጅቶ እኛ ወደ ክልላችን እያመጡብን ነው። ይሄ ደግሞ በፍጹም እኛ ማንቀበለው ነገር ነው። በአጠቃላይ አፋርን የጦርነት አውድማ ለማድረግ የሚከተሉትን መንገዶች እኛ በፍጹም አንቀበልም ነው ያስወጣችሁ ማለት ነው። በጣም የሚገርም ነው። ከኢሳ ጋር ያለው ፖለቲከኞቹ የሚጫወቱት ጨዋታ እንደሆነ እኛ እንደ ደደቢት እየሰራንበት ነበረ። በትግራይ ጦርነት አፋርና ትግራይ ለማጣላት የሄዱበት ርቀትም እያስረዳን ነበር። አፋር ያለ ትግራይ፣ ትግራይ ያለ አፋር ምንም ሊሆን አይችልም፣ ሊዘልቁ አይችሉም፣ እጣፈንታቸው አንድ ነው እያልን ነበር። አሁን እንደምትነግረኝ ከበባም ጭምር አሁን ሁለቱ የገለጽኳቸው ከበባም ጭምር ነው የተደረገባት አፋር ነው። እኔ እስከማቀው ድረስ በጅቡቲ በኩልም አፋር እየተገደለ እንዳለ ነው የማቀው። ወደዛ በኩል በኦሮሚያ በኩልም ሸዋ ደርሰዋል፣ አዋሽ ደርሰዋል፣ ሶሪ አዋሽ ደርሰዋል በኦሮሚያም። ከዛም ከወደታች በኩል ደግሞ ጭፍራ ጃራ አካባቢ ሰፈራ እስከ ማስፈር ድረስ ደርሰዋል ተከቦ። ከዛ መሀል ላይ ደግሞ ሐራ መሬት ብሎ የሸፍቶች ካምፕ አድርገውባችሁ እንዳለ ይገባኛል። እና እነዚህ ተጠራቅመው ነው እኛ ለነፃነታችን ለህዝባችን እንታገላለን ያላችሁት። የአፋር ህዝብ ያለበትስ እንዴት ነው የምታዩት? አፋር ማለት እኔ ወጥቶ አንድ ብስኩት ለምኖ የሚበላ አፋር አላውቅም። ተባብሮ ተጋግዞ ሲሄድ ነው። አሁን ያለበት በደንብ ትገመግሙታላችሁ? እሱስ አንድ ምክንያት ሊሆን ይችል ይሆን? በጣም በጣም የአፋር ህዝብ በመሰረቱ አንደኛ አፋር በሴተኛ ዳሪ አልነበረውም። ከአሁን በፊት አፋር ለማኝ አልነበረውም። እኛ ይሄ ማለት ለመፎከስ ምናምን ሳይሆን የነበረው ነባራዊ ሁኔታ ማለት ነው። አፋር የሚታወቅበት ለማኝም ሴተኛ ዳሪም አባት የታጣለት ዲቃላም አልነበረም አፋር። በዘመነ አወል አርባ በዘመነ ብልጽግና ግን እነዚህ ሶስት ነገር ሳያፈር አልቀረም። አሁን አንደኛ አፋር ኢኮኖሚ እጅግ በጣም ተዳክሟል። ለማኝ አልነበረውም አፋር። ምን አፋር አሁን ሞልቷል። ሰመራ ሎጋ ላይ ብትመለከት ህዝቡ ለከፋ ችግር ተዳርጓል። ምክንያቱም እያንዳንዱን ገቢ መገኛ መንገዶች በአወል አርባና በቤተሰቦቹ በሞኖፖል ተይዟል። እያንዳንዱ ምንም አይነት መንቀሳቀሻ መፈናፈኛ አጥቷል ህዝቡ። በአጠቃላይ ምንም ከትላልቅ መሰረተ ልማቶች ጀምሮ እስከ ትናንሽ ጥቃቅንና አነስተኞች የሚባሉ ስራዎች ድረስ እንዳለ በመንግስት ተቋማትም በግልም ኢቨን ሌላው ቀርቶ አሁን ምንድን ነው የሚባለው ኮንትራክተር ፍቃድ ያላቸው ሰዎች ቢያንስ ከ2000 በላይ ኮንትራክተር ፍቃድ ያላቸው አሉ አፋር ክልል አፋሮች ማለት ነው። ከነዛ ውስጥ ግን በዚህ 8 ዓመት ውስጥ ከ10 የማይበልጡ ሰዎች ናቸው ጨረታውን የሚያገኙት። እነዛም ከአወል አርባ ጋር በጥቅም ኔትወርክ የተሳሰሩ በፋሚሊዎች በሱ ፋሚሊዎች ነው ጨረታው የሚከወነው። በአጠቃላይ ምንም አይነት ጨው ብትል ምን ተናግሬ ምን ስልቶ ምንም አይነት የገቢ መገኛ የሚባሉ መንገዶች እንዳለ በሞኖፖሊ ይዞታል አፋር ክልል ደረጃ ማለት ነው። እና ህዝቡ ለከፋ ችግር ተዳርጓል። በዚህ ሰዓት ህዝቡ በጣም ለረሃብ ለከፋ ረሃብም እየተዳረገ ነው። እናም ለልመናም ሁሉ ላይ እየተዳረገ ነው። አፋር አንድ ሆቴልም ተሰራ ተባለ ወደ ትሪሊየን የሚጠጋ ነው እና ሪፈራል ሆስፒታል ሳይኖረው ሆቴልም እየተገነባበት መሆኑ ደግሞ ያንን ማለት ሆቴል አንድ ኢንቨስትመንት ነው፣ ግን አትሊስት ጤና ማስቀደም ይሻል ነበር ባይ ነኝ። አሁን የአፋር ህዝብ
ወጣቶች ወደ እናንተ በገፍ እየተቀላቀሉ እንደሆነ ከአብደላ ጋር በምንሰራው ስራ አብደላ ይነግረኛል። ሌሎችም እንደዚሁ ከሐጂ ኢብራሂምም አልፎ አልፎ እንገናኝ ነበረ። በጣም በገፍ ወጣት እየሄደ እየጎረፈ እንደሆነ ይነግረኝ ነበርና አሁንስ እንደዛ ነው ወይ? እንዴት ነው የቻላችሁት? ያን ያክል አሁን ስብሰባ ላይ የሚሳተፍ አመራር እንኳን ጥሪ የሚደረግለት ወደ 300 የሚያክል የተሳተፈበት ስብሰባ ነው ያደረጋችሁት። ጉባኤያችሁ አሁን ያለፈው ያደረጋችሁ መግለጫ ያወጣችሁበትና ወጣቱ አሁንም እየጎረፈ ነው ያለው። እንደዛ ከሆነ እንዴት ነው እናንተ እየቻላችሁት ያላችሁት የሚል ጥያቄም ስለሚፈጥርብኝ ነውና ህዝቡ ለእናንተ ትግል ያለው ድጋፍ ምንድን ነው የሚመስለው? ኦፍኮርስ መጀመሪያ ከሆቴሉ ስንጀምር የሆቴሉና የሆስፒታሉ ነገር እንዴት እንደተገናኘልህ ባላቅም በጣም የሚያገናኘው ነገር አለው። ከአሁን በፊት አፋር ክልል ላይ ሰማራ ላይ ጠቅላይ ሆስፒታል እንዲሰራ ከበርካታ ዲያስፖራዎች ከተለያዩ መንግስት መስሪያ ቤቶች ከተለያዩ ቦታዎች ብር ተሰብስቧል። አያሌ ብር ተሰብስቧል። ቁጥሩን በውል ባላስታውስም አያሌ ብር ተሰብስቧል። ያን ብር ግን ውሃ በላው። ያብር ጥያቄ የለማ። በጣም ያናድህና በጣም የሚያሳዝነው ነገር እኮ አፋር ክልል ላይ ጥያቄ የለም። የፓርላማ አባል ፓርላማ ላይ ሊጠይቅ አይችልም፣ አይጠይቅም። ካቢኔዎቹ የአወል አርባ የግል አሽከሮች ናቸው። እንደው ካቢኔ የሚባል ስም ሆኖ የለም እኮ ስያሜው ቀርቷል። ስማቸው ተቀይሮ ምን ሆኗል መሰለህ? የዲጂታል አርሚ ተብሎ ነው የተቀየረው። ዲጂታል አርሚ በቃ ፌስቡክ ላይ ብልጽግና አወል አርባ ያሉ ማሸርጎድ ነው ስራቸው። ምንም አይነት ሌላ ስራ አይሰሩም፣ አይጠይቁም። ጥያቄ ስለሌለ ያን ብር ውሃ በላው። ያ ቦታ ደግሞ ቤቱ በዛ አጋጣሚ ቤቱ የተሰራበት ቦታ የአንድ ኮንትራክተር ነበር። ያ ኮንትራክተር አሳምነውት ይሁን አስገድደውት አይደለም እርግጠኛ ባልሆንም በወረደ ዋጋ ነው የገዙት የተረከቡት። እና ሰማራ ላይ የሚሰራው ጠቅላይ ሆስፒታል ጨረታው ላንተ እንሰጣለን ብሎ ነው የተቀበሉት። ያ ሆስፒታል የለም። ያ ሆስፒታል ሊሰራበት የነበረ ብር የአንጎዲ ሆቴል ተሰራበት። ውሃ በልቶት ቀረ። ስለ ወጣቱ መጎረፍን በተመለከተ ከበፊቱ በበለጠ አሁን እየጎረፈ እየመጣ ነው። እንግዲህ ጉባኤ ላይ ለመወከል የመጡት ከ300 በላይ ናቸው። እየታየም ነበር። ቤት ውስጥም ቪዲዮም ያሳያል። በቪዲዮም በደንብ ይታያል። ቀሪው አባሉ ደግሞ ምን ያክል ነው፣ ተጋዮቹ ምን ያክል ነው፣ የሰራዊት አደረጃጀቱ እንዴት ነው የሚለው ነገር እዚህ ጋር በውል መጥቀስ ባያስፈልግም ተወካዮቹ ያን ያክል ከሆኑ ቀሪው መገመት ደግሞ የተመልካቹ ፋንታ ነው። ትክክል ነው። አንድ ጥያቄ ግን አለኝ እዚህ ላይ ገና ሳንሻገር ወደ ሌላው። እኔ በጣም ገርሞኛል። ሐጂ ኢብራሂምም አንድ ጊዜ በስልክ ኢንተርቪው አድርጌው ወጣቱ እንዴት እንቀበለው እንዴት እናስተናግደው ነው የጨነቀን እንጂ የሰው ችግር የለብንም፣ ሰው ሁሉ ለነፃነቱ ለመታገል እየወጣ ነው ብሎኝ ነበር። ግን ጥያቄ ምንድን ነው የአፋር ፌዴራሊስት ኃይሎች ብለው ከትግራይ ጎን ሆነው የታገሉ ተደራጅተው የነበሩ በጣም ከምንወዳቸው ከሐጂ ስዩም ጋር የነበሩ ሰዎች ነበሩ፣ አፋሮች ነበሩ፣ ታጋዮች አሁንም እንዳሉ አውቃለሁ። የእናንተ በአጭር ጊዜ እዚህ ላይ ደርሰዋል ማለት እንግዲህ በቁጥሩ መግለጽ ባያስፈልግም አሁን የደረሰበት ደርሰዋል። አንድ ላይ ሆናችሁ መታገል አትችሉም ወይ? የአፋር ህዝብ አሁን እነዛ እነ መንገላን ስጠይቃቸው መልሳቸው ይሄ ነው። የእናንተም እንደዚህ ነው እና ወደ አንድ መምጣት ቢቻል የአፋር ህዝብ እምነቱ የላቀ እንዲሆን አያደርግም ነበር ወይ? ታስቡበታላችሁ? ይሄ የታሰበበት ነገር የተገናኛችሁት ያደረጋችሁት ጥረት አለ? ኦፍኮርስ ዶክተር ኃይሌ እንዴት እንዳልሰማህ ባላቅም የአፋር ፌዴራሊስት እና የአፋር ፌዴራሊስት እኮ ከኛ ጋር ተቀላቅሎ አንድ ላይ ሆነናል እኮ። እሺ ንገረኝ። እሱ ባለፈው ከ400 በላይ ሰራዊት አስከትሎ ሐጂያዮ ወላህ መጥቷል። እኛ ጋር ተቀላቅሎ ጉባኤም ጭምር እኛ ጋር ነው የተሳተፈው። ሐጂያዮ የድርጅቱ የኦጉጉሞ ምክትል ሊቀመንበር ሆኖ ነው የተመረጠው። በዜናው ላይ ስናነብ በመግለጫው ላይ እንደነበረው
እና ከቀሪው የአፋር ታጋዮች ጋር ደግሞ አብረን ለመስራት በጣም ፍላጎቱ አለን። የሄድንባቸው መንገዶችም አሉ። እናደርገዋለን። ቀሪዎቹንም ጭምር አንድ ላይ ለመሆን የምናደርገው ጥረት ኢንሻአላህ እናሳካዋለን ብለን እናስባለን። ሌላው ነገር ደግሞ ሐጂ ኢብራሂም እንዳሉት ማስተናገዱን የከበደን ስላለው ነገር እውነት ነው። ግን የአፋር ዲያስፖራ በጣም ቴንኪዩ በጣም እናመሰግናለን። የአፋር ዲያስፖራ ጉዳዩ የኛም ነው በሚል ቤተሰቦቻቸውን መርዳት ትቶ ሁላ እኛን እየደገፉ ነው፣ እኛን እያገዙን ነው። ከአፋር ማህበረሰብም ጭምር እያገዙን ነው። የተለያዩ ድጋፎች እያደረጉልን ነው። በጣም ያው ሌሎችም መመስገን አለባቸው አሉ እዚህ ባይጠቀሱም፣ ሁሉም ነገር ግን በጣም በሚፈልገው ደረጃ እየሄደልን ነው። ለምን ጠየቁ መሰለህ? ፌደራልስ ኃይሎች የድሮ አሁን ወደ እናንተ የተቀላቀሉት መግለጫው ላይ አይቼዋለሁ። መግለጫው ላይ ማየት ብቻ ሳይሆን ማለት የምችለውን ያክል ጥረትም እያረኩኝ ቆይቻለሁ። እኔ ራሴ አውቀዋለሁ። ግን በጣም ብዙ ሰዎች ካቢኔ ውስጥ ያሉት ሰዎችም ጭምር ከአፋር ካቢኔ ግንኙነታችን ደደቢትና የአፋር ትግል ላይ ያለው የአፋር ሰው ሁሉ ትንሽ ጠበቅ ያለ ነው፣ ከሌሎች የተለየ ከሌሎች ሚዲያዎች በተለየ እና ይጠይቁኛል። እንደዚህ ነው እንዳላቸው የኔ ኃላፊነት አይደለም ተቀላቀሉ አልተቀላቀሉም ብዬ ማለት ነው። ዛሬ ነው ገና እያስተላለፍን ያለነው መግለጫውና ያንተ ኢንተርቪው እና በደንብ እንድትገልጽልኝ የምፈልገው ፌዴራልስ ኃይሎች ብቻ አይደሉም፣ ሌሎች የአፋር ታጋዮችም አሉ፣ ብልጽግና ውስጥ ያሉትም ጭምር ብልጽግና ውስጥ ሆነው መንገድ አጥተው መሄጃ አጥተው ተገደው የሚሰሩ ሰዎች እንዳሉ አውቃለሁ። ስለዚህ እነዚህ ሰዎች መጨመር ከቻላችሁ፣ አብራችሁ ተነጋግራችሁ አንድ ላይ መሄድ ከቻላችሁ፣ ሌሎች ታጋዮች ወደ እናንተ እንዲቀላቀሉስ የምታደርጉት ጥሪ አለ ወይ? አንተ እንደ ቃል አቀባይ ምንድን ነው ማስተላለፍ የምትፈልገው መልእክት ለሌሎች የአፋር ታጋዮች አንድ ላይ ሆናችሁ መታገል እንድትችሉ ያወጣችሁት ነገር ካለ እዛ ላይ በእርግጥ አለ እኔ አይቼዋለሁ። ሌሎቹም በደንብ ደግሞ ሰፋ ብሎ እንዲያደምጡት የምታስተላልፈው ካለ ብዬ ነው። አዎ ኦፍኮርስ እውነት ነው። በእርግጥ የሆነን ነገር አንድን ችግር ብቻን ከምትጋፈጠው በተባበረ ክንድ ስትጋፈጠው ነው የሚቀለው። ያንን ታሳቢ በማድረግም እኛም የተለያዩ ጥረቶች እያደረግን ነው። እንደነገርኩ የአፋር ፌዴራሊስት ኃይልም በተሳካ ሁኔታ አብረን ተቀላቅለናል። አንድ ግንባር አንድ ላይ ሆነናል። ከቀሪው የአፋር ተጋዮች ደግሞ አሉ። ከነሱ ጋር በመነጋገር ላይ ነን። የተለያዩ ግንኙነቶች አድርገናል። በተለይ የተለያዩ ውይይቶችም አድርገናል። በቀጠሮ የተለያየንም አለን። በቅርቡ ኢንሻአላህ ይፋ የምናደርገው ይሆናል። ግንኙነታችንን በይፋ የምናወጣው ይሆናል ካሳካ ነው በኋላ። የተለያዩ ደግሞ አሉ የመንግስት ካቢኔዎች አሉ፣ የተለያዩ ካቢኔዎች አሉ። መውጫ መንገድ የሚያጡም አሉ። እንደው ቤተሰባችንስ ልጆቻችንስ ምን ላይ ጥለን እንውጣ ምናምን የሚል ኢማን የሆነ ጽናት የሚያወጡ አሉ። ለመምጣት እየፈልጉ ወላሂ ጽናት እያጡ ነው። አንዳንድ ካቢኔዎች አሉ፣ ካቢኔዎች ውስጥ እናገኛቸዋለን። የሆነ ጽናት እያጡ ነው። በቃ ቤት ልጆችስ አላ ያንን ነገር ትቶ ለመምጣት ሁላ የሚከብዳቸው አሉ እንጂ በጣም አሉ የሚፈልጉ የብልጽግና አካሄድ የማይጥማቸው ማት አሉ። አንዳንዱም አሉ ከፖሊስ ኮሚሽንም ከተለያዩ ኢቭን ከመከላከያም ከፌደራል ፖሊስም እየመጡ ነው። መከላከያም ከፌደራል ፖሊስም እየመጡ ነው ያሉ የአፋር ልጆችም እየተቀላቀሉ እኛ ጋር እየመጡ ነው። መውጫ መንገድ ደግሞ በተለያየ ሁኔታ የተለያዩ አማራጮችንም እያዘጋጀንላቸው ነው። በጣም የሚገርምህ ነገር ወደ የመን አስልከን ከየመን ሁላ እየሳብናቸው ነው። አማራጭ ሲያጡ ከየመን ሁላ እያስገባናቸው ነው። እና አማራጮች አሉ። ምንም አይነት የምናጣቸው አማራጮች የሉም። አንዳንድ እኛ የማናቃቸው ፍላጎት ያላቸው ሰዎች ካለ ደግሞ ኮንታክት ያድርጉ፣ ከኛ ጋር ይገናኙ። የተለያዩ አማራጮች አሉ። በተለያዩ አማራጮች ወደኛ እንዲመጡ እናደርጋቸዋለን። በጣም ፍላጎቱ አለን። እንኳን አፋር ተጋዮች ቀርቶ ሌሎች የኢትዮጵያ ልጆች ጋር በጋራ ግንባር ፈጥረን እየሰራን ነው። እሱ ነው ጥያቄ የነበረው። ቀጥሎ ለመጠየቅ ያሰብኩትም እሱ ነበረ። እንዴት ነው ከሌሎች ጋር ያላችሁ ግንኙነት? ቅድም መግቢያችን ላይ ያልከው ነገር አለ። በትግራይ ጦርነት ላይ በማያስፈልገን በማይመለከተን ጦርነት ገብተን የማያስፈልግ መስዋዕትነት ከፍለናል። አሁን ግን
ያላችሁበት ነገር ደግሞ ማወቅ የሚፈልግ ይኖራል እና ከትግራይ ጋር ከኤርትራ ጋር ከፋኖ እና ከሌሎች የኢትዮጵያ ታጋዮች ጋር ያላችሁ ግንኙነት ምናልባትም ያልተገናኛችሁ እንደሆነ እንድትገናኙ ማድረግ የምትፈልጉት ጥሪም ካለ በዚሁ አጋጣሚ እንድታቀርቡ። በጣም ጥሩ ነው። እውነት ነው። አንድ ጠላታችንና አንድ የሚያደርገን ብልጽግና ነው። በመሰረቱ አንድ የሚያደርገን አንዳንድ ልዩነቶች እኮ ሊኖሩ ይችላሉ። አንዳንድ የተለያዩ ልዩነቶች፣ የሀሳብ ልዩነቶች ሊኖሩ ይችላሉ። ግን አንድ የሚያደርገን አንድ ጠላት አለን። ያንን ጠላት አንድ ላይ አሽቀንጥረን አርቀን ከጣልን በኋላ ግን ቀሪ ያለን የሀሳብ ልዩነቶች በጠረጴዛ ዙሪያ መፍታት እንችላለን። ይሄ ቀላል ነገር ነው። መጀመሪያ ግን አንድ የሚያደርገን ጠላት በአንድ ላይ ሆነን በአንድ ክንድ ሆነን በተባበረ ክንድ እጅ ለእጅ ተያይዘን ነው ማስወገድ ያለብን። ያንን ታሳቢ በማድረግ ደግሞ ከተለያዩ የትጥቅ ታጋዮች ጋር ግንባር ፈጥረናል፣ ግንኙነት አለን። በተለያዩ ኢቭን ሌሎች ግንኙነቶችም አሉን ጭምር ከፋኖም ይሁን ከህወሓትም ከማንኛውም ከኢትዮጵያ ላይ ካሉ የትጥቅ ታጋዮች ብልጽግናን ከሚቃወሙ ታጋዮች ጋር ግንኙነት አለን፣ ግንባር ፈጥረናል። በጣም መልካም የሚባል ግንኙነት ነው ያለን። ምን ይላል መሰለህ የአብይ አህመድ መግለጫ ባለፈው ኤርትራን የገባብን ይላል። እናንተ የኤርትራ ታጋዮቹ ብሎ ነበረ ሲገልጻቸው የነበረው። አሁን ግን ማመጽ የፈለጉ ናቸው እንጂ እኔ የጎዳኋቸው ያራቅኳቸው ሰዎች አይደሉም። አፋር እየተጠቀመ ነው። አፋር እንግዲህ አስተዳደር የራሱ አለው፣ ራሱን እያስተዳደረ ነው። ቃል በቃል ለመግለጽ ያክል እዚሁም ይዤዋለሁ። ምንድን ነው የሚለው? የዚህ ሁሉ ምክንያት የሆነው ኢትዮጵያ መንግስት ብዬ ያስቀመጥኩትን ነው እንትን የምልህ። ሰላም አልነፈኳቸውም ማመጽ ስለፈለጉ ነው እንጂ ይላል። ቀደም ብሎ ግን ቅድምም እንደገለጽኩት የኤርትራ መልእክተኞች እንደሆናችሁ ምናልባትም ኤርትራ ከጅቡቲ ኢትዮጵያ የሚመጣውን መንገድ መዝጋት ከፈለገች ያችን ለማድረግ ብቻ ያዘጋጃችሁ ሰዎች እንደሆናችሁ ነበረ የሚለውና ምናልባት ያልተነፈጋችሁ ናችሁ ወይ ማመጽ ስለፈለጋችሁ የወጣችሁ ናችሁ ወይ የሚለው ቅድም የገለጽከው ቢሆንም ለኢትዮጵያ መንግስት የሚሆን መልስ ካቀረብክ ብዬ ነው። እውነት ነው። በእርግጥ የዚህ ጨቅላ ንግግር እንኳን ይሄ የታወቀ ነው ንግግሩ። መልስ ለመስጠት እንኳን እኔ የምር አይመጥንኝም ብዬ ነው የማስበው። ምክንያቱም የሚናገራት ነገር ትላንት የተናገራት ነገር ዛሬ ገልብጦ በተቃራኒ የሚመልስ ሰው እኮ ነው አብይ ማለት። ኢትዮጵያ እኮ የሆነ በእርግማን እኮ ነው ኢትዮጵያ ላይ የመጣ ይሄ አብይ የሚባል ሰውዬ። ወላሂ እንደ እርግማን ነው የመጣብን እንጂ ማለት ነው ማለት የኢትዮጵያውያን ኃጢአት ነው ብዬ ነው የማስበው እኔ አብይ። ምክንያቱም አብይ ኢትዮጵያ እኮ በቀደምት የረጅም ዘመናት የመንግስታውነት ታሪክ ያላት ሀገር ናት እኮ ከ3000 በላይ ዘመናት። አሁን እኮ ኢትዮጵያ ወደ መንግስት አልባነት እኮ ነው እየሄደች ያለችው። ሰላም አልነፈኳቸውም። ከዚህ በላይ ምን አይነት ሰላም እንድነፍገን ነው የምፈልገው? ከዚህ በላይ ሰላም ማጣት አለ እንዴ? ቆይ ኢትዮጵያውያን እኮ ሞቶ እኮ እና የኢትዮጵያ እናት እኮ አትረዳም እኮ መርዶ አይነገራትም እኮ። ቆይ ከዚህ ማለት ምን ሊያደርግ ነው የምፈልገው? ከዚህ በላይ ምን እንዲፈጠር ምን እስኪሆን ድረስ ነው? አፋር ክልል ሆነ ለምሳሌ ከአፋር ብነሳ ብልጽግና ከመጣ እስካሁን ድረስ የፈረሰ ቢሆን እንጂ አንድ ትምህርት ቤት አልተገነባም። የፈረሰ ቢሆን እንጂ አንድ ጤና ጣቢያ አልተገነባም። ይሄ አፌን ሞልቼ ነው የምናገረው፣ ሚዲያ ላይ ነው የምናገረው። መልስ በኮመንት ላይ እንኳን መልስ የሚሰጥ ካለ ፎቶ የሚያቀርብ ካለ ያምጣ። እኔ አፌን ሞልቼ ነው የማወራው። አንድ ትምህርት ቤት እንኳን አልተሰራም። የፈረሰ ካልሆነ የፈረሰ ግን ሞቷል በጦርነቱ ሳቢያ ሙቶ ቁጥራቸው ማለት የት እንደገቡ ሙቷል ወይስ አሉ ማንላቸው እኮ ቁጥራቸው የማይታወቁ የአፋር ልጆች እኮ አሉ። መነሻው ከአፋር ስነሳ ማለት ነው። ለምሳሌ ከቤት እንኳን ብነሳ ሰው ሌሎች አውቃለሁ። ቁጥር ሰፈር የሌለው ኢትዮጵያውያን እንዳለቁ እንዳሸን እንደረገፉ አውቃለሁ። ግን ከአፋር ስነሳ ቁጥራቸው በውል የማይታወቅ የት እንደገቡ የማይታወቁ ልጆች አሉ በጦርነቱ ሳቢያ። ከዚህ በላይ ምን እንዲፈጠር ነው የሚጠብቁ? ምን እስከሆነ ነው የሚጠብቀው? በባለፈው ምርጫ ወተት በቧንቧ እንለቅላቸዋለን ብሎ እኮ አሁን ወተት በቧንቧ ውሃ በቧንቧ አጥተናል እኮ።
ውሃ በቧንቧ ተናል እኮ አፋር እኮ ንጹህ መጠጥ ውሃ እኮ የለውም እኮ እስካሁን ድረስ የንጹህ መጠጥ ውሃ ያለው አፋር እኮ በውል በቁጥር የማይታወቅ አፋሮች እኮ ውሃ አይጠጡም እኮ ውሃ የላቸውም። ከዚህ በላይ ምን እንዲፈጠር ነው የምንጠብቀው? የእሱ ብልጽግና በነገራችን ላይ የአብይ ኢትዮጵያ ማለት እኮ አዲስ አበባና ዙሪያው ነው። የአብይ ኢትዮጵያ አብይ ኢትዮጵያ ነው ብሎ የሚያስተዳድራት ምንድን ነው የሚባለው? አዲስ አበባ 2 ከንቲባ ነው ያላት፣ አዳነችና አብይ። ሁለቱም የአዲስ አበባ ከተማ ከንቲባ ናቸው እንጂ ከኢትዮጵያ ከአዲስ አበባ ውጭ አያውቃትም። አብይ የትም አያውቅም። ሜቢ በእነዚህ በኢማራት መንግስት የሚሰሩ የሆነ እንትን ሪዞርቶች አሉ አይደል? እነዛን ነው እሱ በቃ እንደ ትልቅ ስልጣን የሚያየው። ትክክል ነው። ይህንን ጥያቄ ማንሳት ስለነበረብኝ ነው። ይገባኛል። ሰዓትም አጠር አደርግልሃለሁ። በጣም ሙቀት እንደሆነ አፋር አውቀዋለሁ በደንብ። አፋር አብዛኛው ቦታው አውቀዋለሁ። በአካል ሄጄ ነው የማውቀው። ህዝቡም በደንብ ነው የማውቀው። ታጋዮች እንደሆኑ አፋሮች ጀግኖች እንደሆኑም በተግባር ነው የማውቃቸው። እናውቃቸዋለን በታሪክም በተግባርም እና ከኮንዲሽኑ አንጻር የመጨረሻ ጥያቄ ልጠይቅና በዚህ እንሰናበታለን ለዛሬ። በሚቀጥሉት ጊዜያት ግን በየጊዜው እየመጣችሁ ወጣቶች ማነሳሳት፣ ህዝቡን አንቃት እንደምትችሉ ሰዓት ሰጥቻችኋለሁ። እኔ ሐጂ ኢብራሂምም ነግሬዋለሁ፣ አብደላም ነግሬዋለሁ። ሰዓት ውሰዱ፣ አንቁ ህዝባችሁ ብያለሁ። ቴሌቪዥን ጣቢያችን አፋር ላይ በደንብ የሚታይ ቴሌቪዥን ጣቢያ ነውና የመጨረሻ ጥያቄ ለአፋር ወጣቶች፣ ለአፋር ህዝብ እና ምናልባትም ለመሪዎች አሁን የብልጽግና መሪዎች ሆነው ህዝባቸውን ሸጠው ጸረ ህልውናቸው እየሰሩ ላሉ አጠቃላይ የምታደርገው ጥሪ ካለ አንድ በአንድ መለየትም ከፈለክ እንደዚሁ ጥሪ ማቅረብ ትችላለህ። መግለጫው ቀደም ብለን ስላሳየ ነው። ወደ በኋላም በሌላ ቋንቋ በራሳቸው ቋንቋ በአፋርኛ እንደግምላችኋለን። ያው የእናንተው መግለጫ ስለሆነ ማለት ነው። ግን ምንድን ነው ጥሪያችሁ? የመጨረሻ ጥያቄ። አዎ ጥሪያችን አንደኛ እኛ በጣም ሰላም ፈላጊዎች ነን። ከምንም በላይ ሰላም እንፈልጋለን። እኛ ከምንም በላይ ከማንም በላይ ማለት እችላለሁ ሰላም እንፈልጋለን። ለሰላም ቅድሚያ እንሰጣለን። ግን ሰላም ስላሳጡን ወደ ትጥቅ ትግል ልንገባ ይቻልነው። ሰላም ስለነሱን ወደ ትጥቅ ትግል ልንገባ ይቻልነው። ስለዚህ አንደኛ ለአፋር ወጣቶች እንደው ማለት በራሳችሁ ላይ ወስኑ ነው እንጂ የሚላቸው ለተቀሩት የኛ ጥሪ አይፈልጉም። የአፋር ወጣቶች ያውቃሉ፣ ትግሉ ለምን እንደምናደርግ ያውቃሉ፣ በደንብ ያውቃሉ። ስለሚያውቁም ጭምር ነው በየቀኑ እየጎረፉ ያሉት። የተቀራችሁትም ይሄን ነገር ቢያንስ ጥናቱን አግኙና አንዳንድ ጥቅማ ጥቅሞች ይቅርባቸው። ዘላቂ የሆነ ጥቅም ይሻላል ከጊዜያዊ ጥቅምና የተቀራችሁ ወደ ትግል እንድትመጡ ጥሪያችን እናቀርባለን። ከዛ በመቀጠል ደግሞ የብልጽግና አፈቀላጤዎች የአወል አርባ አሸርጓዶች ብታርፉ ይሻላችኋል። እኔ ቆም ነገር የምሬን ነው የሚላችሁ፣ ብታርፉ ይሻላችኋል። ህብረተሰቡ ላይ ባትቀልዱ ይሻላችኋል። ህብረተሰቡ በህዝቡ ላይ የሚደረገውን ገፍ ባትደግፉ ይሻላችኋል። እኛ አለማወቅ ከተጠያቂነት ያድነው። የምንጠይቀው አወል አርባ ብቻ አይደለም። እኛ ነገ ህግ ፊት ላይ አቁመን የምንጠይቀው አወል አርባን ብቻ አይደለም። አወል አርባን አይዞህ ቀጥልበት ስትሉ የነበራችሁም ጭምር ነው የምናስጠይቃችሁ። በህግ አግባብ እናንተንም ጭምር ነው የምናስጠይቃችሁ። የአፋር ምሁራንም የአፋር ሽማግሌዎችም ጭምር ይሄን ነገር አወል አርባን የሆነ የብልጽግና አገዛዝ የሚያደርጋቸውን አስከፊ ድርጊቶች እንደው ሀይ ብትሉ ይሻላል ባይ ነኝ። መልካም፣ አመሰግናለሁ። ምናልባት በጥያቄዎች ያላነሳሁት ካለ መጨመር ትችላለህ፣ ካልሆነ በዚህ እንቋጫለን። ሳሌሕ መርሐባ፣ አመሰግናለሁ። ቴንክ ዩ። መልካም ጊዜ ይሁንልህ። መልካም ጊዜ። በጣም አመሰግናለሁ ስለቀረበ። ኦኬ፣ ክቡራትና ክቡራን እንደተከታተላችሁት የአፋር ሰራዊት ምን ላይ እንዳለ ከአሁን ቀደምም እየነገርናችሁ ነበር። የአፋር ብሔራዊ አንድነት ግንባር ነው። ሰራዊቱ ከዚህም ከዛም የነበረ አንድ ላይ እየተቀላቀለ እንዳለ ነግሮናል።
በሙሉ ስሙ ልጥራው የአፋር ብሔራዊ አንድነት አብዮታዊ ግንባር ነው የሚለው። መግለጫው ቀደም ሲል እንደሰማችሁት ነው። ምናልባትም በአፋርኛ ወደ በኋላ እንደግምላችኋለን። የአፋር ህዝብና የትግራይ ህዝብ አንድ መሆኑ የኃይሌ ማረጋገጫ የሌሎችም እንደዚሁ ማረጋገጫ ያስፈልገው። አንድ ነው ስል አፋር ነው፣ ትግራይ ነው። ግን አፋር ያለ ትግራይ ያለ አፋር መዝለቅ አይችልም። በኢጎ የተወጠሩ ሰዎች አፋርና ትግራይ ማለያየት፣ ሌሎችም ከትግራይ ጋር ከአፋር ጋር የሚገናኙ ነጥለው ለመምታት እያደረጉት ያሉት ጠላቶች እናውቀዋለን፣ እየተከታተልነውም ነው። የአፋር ሰራዊት በአጭር ጊዜ እንደዚህ መሆኑ በአፋር ህዝብ ላይ እየተፈጸመ ያለው ግፍ ምንኛ ከባድ እንደሆነ የሚያሳይ ነው። ለዚህ የአፋር ወጣቶች ይህንን ሰምታችሁ እነሱን መቀላቀል ብትፈልጉ ብዙ መንገዶች እንዳሉ እሱም ገልጾታል፣ እኔም እገልጽላችኋለሁ። በዚህ እንቋጭና የዛሬ ወደ በኋላ ከዚህ ቀጥሎ የአፋርኛ መግለጫ ይቀርብላችኋል፣ አጠር ያለ እሱን አቀርብላችኋለሁ። ስላዳመጣችሁን ይህንን መልእክትም ሰምታችሁ ለሌሎችም እንደምታደርሱት ስለምናቅ በጣም እጅግ አድርገን እናመሰግናለን። ከያላችሁበት ሰላም ይሆንላችሁ። ትግራይ ትዕወት። መግለጫ የአፋር ብሔራዊ አንድነት አብዮታዊ ግንባር ላለፉት ተከታታይ 5 ቀናት በከፍተኛ ዲሞክራሲያዊ ሰንስርዓት በሰፊው ህዝባዊ ውይይት ከ300 በላይ ልዩ አካላት ማለትም ከተለያዩ የሰራዊቱ አደረጃጀቶች የተወከሉ ተወካዮች፣ የኢትዮጵያ ከተለያዩ ተቃዋሚ የፖለቲካ ድርጅቶችና ከተለያዩ የነጻነት ታጋይ ኃይሎች የተወከሉ ተወካዮች በተገኙበት ሲያካሂድ የቆየው ታሪካዊ የምስረታ ጉባኤ በዛሬው ዕለት በተሳካ ሁኔታ አጠናቀቀ። ላለፉት 5 ቀናት ሲያካሂድ የቆየው የምስረታ ጉባኤ በዋናነት ግንባሩ ለወደፊት ለሚያደርጋቸው ሁለንተናዊ እንቅስቃሴዎች መመሪያና መዋቅራዊ መሰረት የሚሆኑ የተለያዩ ባለ 7 ነጥብ የያዘ አቋም መግለጫና ታላላቅ ውሳኔዎችን አስተላልፏል። የመተዳደሪያ ደንብ ማጽደቅ ግንባሩን ውስጣዊ አደረጃጀት፣ ስራ ክፍፍልና መርሆች በግልጽ የሚያስቀምጠው መተዳደሪያ ደንብ በሰፊው ተወያይቶበት በሙሉ ድምፅ አጽድቋል። የመታገያ አቅጣጫና የፕሮግራም ማርቀቅና ማጽደቅ የአፋርን ህዝብ መብትና ጥቅምን ለማስከበር ዘላቂ ሰላምና ልማትን ለማረጋገጥ የሚያስችሉ ብሎም በኢትዮጵያ ህገ መንግስት፣ በተባበሩት መንግስታት ድርጅት ቻርተር፣ በአፍሪካ ህብረት ቻርተርና እንዲሁም በሌሎች ዓለም አቀፍ ስምምነቶች መሰረት የአፋር ህዝብ ራስን በራስ የማስተዳደር መብት የመኖር የመበልጸግና ራስን የማስተዳደር መብት ለማረጋገጥ ስትራቴጂካዊ የመታገያ አቅጣጫና ዝርዝር የፖለቲካ ፕሮግራሞች ላይ ጥልቅ ውይይት ተደርጎ ስምምነት ላይ በመድረስ በሙሉ ድምፅ አጽድቋል። ምርጫ ስለማካሄድ ጉባኤው ግንባሩ በላይነት የሚመሩ ስራ አስፈጻሚ አካላት የሰየመ ሲሆን በዚህም መሰረት ሐጂ ኢብራሂም ዑስማን አልዩ የድርጅቱ ፕሬዝዳንት፣ ሐጂ ያየው ዋሌሕ ኢብራሂም ምክትል ፕሬዝዳንት፣ ታጋይ ሐሰን አበከር በዲ ደግሞ የድርጅቱ ጸሐፊ አድርጎ በመሾም ቀጥሎ ደግሞ ማዕከላዊ ኮሚቴ አባላት እንዲሁም ኢንስፔክሽንና ቁጥጥር ኮሚሽን ጨምሮ የተለያዩ ወታደራዊ ማዕረግ እርከኖች ያካተተ የመዋቅራዊ ሹመቶች አጽድቋል። የተለያዩ ውሳኔዎች መተላለፍ በወቅታዊ ሀገራዊና ክልላዊ ሁኔታዎች መነሻነት ግንባሩ ወደፊት የሚከተላቸው አቋሞችና የትግል ስልቶች የያዙ ልዩ ወሳኝ ውሳኔዎች ተላልፈዋል። 1.
ሀገራችን ኢትዮጵያ ነገሮችን በጠረጴዛ ዙሪያ የመፍታት ሰላማዊ የፖለቲካ ትግል ሐሳብን በነጻነት የመግለጽ ዲሞክራሲያዊ መድረክ ደብዛው በመጥፋቱ የትግል አቅጣጫ መቀየር አማራጭ የታጣለት ምርጫ ሆኖ አግኝተነዋል። ስለሆነም ላለፉት ዓመታት በህዝባችን ላይ ሲፈጸም የቆየው ጭቆና የገዢው ፓርቲ ኃይል እርምጃና በአፈና ተግባራት ተጠናክሮ ከመቀጠላቸውም በላይ ሀገራችን ኢትዮጵያ ዜጎች በነጻነት የመንቀሳቀስ መብት የተገደበበት፣ የመንግስት ተቋማት ገለልተኝነታቸው ያጡበት፣ የጸጥታ ስጋት በነገሰበት ሁኔታ ውስጥ እንደምትገኝ ይታወቃል። ስለሆነም የሀገራችን የወደፊት ዕጣ ፈንታ ብሩህ ለማድረግ ብሎም የህዝባችንን ዲሞክራሲና ፍትህና የብልጽግና ጥማት በዘላቂነት ለመመለስ በግለሰብ የሚዘወረው አምባገነናዊውን የአገዛዝ ስርዓት አምባገነናዊው አገዛዝ ከስር መሰረቱ ለማስወገድ ማለትም የዲሞክራሲያዊ መብት ከሚታገሉ ሌሎች የኢትዮጵያ ልጆች ጋር ስልታዊ የፖለቲካና የአፈሙዝ ጥምረት መመስረትን በተመለከተ ጥልቅ ውይይት በማድረግ ከስምምነት ላይ መድረሳችን ለመላው የሀገራችን ህዝቦች በደስታ እናበስራለን። ስላስፈላጊነቱ በዜጎቻችን ላይ የተጋረጡ የህልውና አደጋና ሁለንተናዊ ተግዳሮቶች በመገንዘብ በተናጠል ከምናደርጋቸው የትኛውን እንቅስቃሴ በላይ ከቀሪው አገዛዙን ከሚቃወሙ ብሎም ሀገራዊ አደጋን ለመቀልበስ የትጥቅ ትግል ከሚያካሂዱ ኃይሎች ጋር በተባበረ ክንድ እጅ ለእጅ ተያይዘን ሀገራችንን ከጥፋት ለመታደግ ማለትም የገዢው ፓርቲ ኃይሎችና በቀጥታ የገዢው ፓርቲ አማካኝነት የሚደገፉና የሚተዳደሩ ብሎም ሌሎች የተለያዩ ኃይሎች በአፋር ክልል ውስጥ የሚያደርጉት ወታደራዊ እንቅስቃሴና በንጹሃን ላይ የሚፈጽሙት የሰብአዊ መብት ጥሰቶች እንዲሁም ደግሞ ስነልቦናዊ ጥቃቶች ከመቼውም በላይ ተጠናክሮና ተባብሶ ቀጥሏል። ከዚህም በመነሳት የአፋር ብሔራዊ አንድነት አብዮታዊ ግንባር የህዝብን ደህንነት ወጥቶ መግባትና በሰላም የመኖር ዲሞክራሲያዊ መብት ለማስከበር ሲባል ከቀሪው ለነጻነት ከሚታገሉ የኢትዮጵያ ልጆች ጋር ያለንን ጥምረት አጠናክረን የሚከተሉት እርምጃዎች ለመውሰድ መወሰናችንን በአጽንኦት እናሳውቃለን። የወታደራዊ እርምጃዎች ጥንካሬ ገዢው ፓርቲ ወታደራዊ ኃይል የገዢው ፓርቲ የሚደገፉ ወታደራዊ ኃይሎች በሀገራችን ብሎም በክልላችን ሰላማዊ ህዝብ ላይ የሚደርሱ ጥቃቶች ምላሽ ለመስጠት የአፋር ብሔራዊ አንድነት አብዮታዊ ግንባር በወታደራዊ አወቃቀሮቻቸውና በሰፈራቸው ላይ ሁሉን አቀፍና የተመረጡ ጥቃቶች ለመፈጸም መወሰኑን እንገልጻለን። የደህንነት ጥበቃ ህዝባችን ከገዢው ፓርቲ ወታደራዊ መዋቅር የሚደርስበትን አደጋ ለመቀነስ ብሎም ለማስቀረት የመከላከልና እንዲሁም ደግሞ መልሶ የማጥቃት ስልቶቻችንን ከመቼውም ጊዜ በላይ በተራቀቀና በተጠና መልኩ ማናቸውም የጠላት ወታደራዊ ተቋማትና የኃይል ማዕከላት ካሁን በኋላ የጥቃታችን ኢላማ እንደሚሆኑ እናረጋግጥላቸዋለን። የማስጠንቀቂያ መልእክት በገዢው ፓርቲ አፈና ውስጥ ተሳታፊ የሆናችሁ የመከላከያና ሌሎች የጸጥታ ኃይሎች ከህዝብ ጎን በመቆም ከድርጊታችሁ እንድትቆጠቡ እናሳስባለን። በተጨማሪ ደግሞ በትግላችን ላይ እንቅፋት የመፍጠር ተልእኮ ያነገባችሁና ገዢው ፓርቲ ከህዝብ በዘረፈው ብርና በተለያዩ ጥቅማጥቅም የሚደልሏችሁ አንዳንድ የንዋይ ባሮች ከመሰል ድርጊታችሁ እንድትቆጠቡ በጥብቅ እናሳስባለን። 6 ይህ ካልሆነ ግን ከእንግዲህ ወዲያ በአፋር ብሔራዊ አንድነት አብዮታዊ ግንባር በየትኛውም እንቅፋቶች እንደማይታገሳችሁና ለሚወስዱባችሁ ማንኛውም እርምጃዎች እናንተና ገዢው ፓርቲያችሁ ሙሉ በሙሉ ኃላፊነቱን ለመውሰድ ከወዲሁ መዘጋጀት መቻል ይኖርባችኋል። 7 የአቋም ጽናት በአፋር ብሔራዊ አንድነት አብዮታዊ ግንባር ዓላማው የአፋር ብሔራዊ አንድነት አብዮታዊ ግንባር በዚህ ታሪካዊ የምስረታ ጉባኤ ላይ የተሳተፉ ሀሳብና ድጋፍ የለገሱ ሁሉንም አካላት እያመሰገነ በፕሬዝዳንቱ ሐጂ ኢብራሂም ዑስማን መሪነት በጉባኤው የጸደቁ ፕሮግራሞችና የተላለፉ ውሳኔዎች መሬት ለማውረድ እና ለህዝቡ ዘላቂ ጥቅም ሲባል ጉባኤው የጣለባቸው ኃላፊነት በቁርጠኝነት እንደሚሰሩ ቃለ መሐላ በመፈጸም ጉባኤው በተሳካ ሁኔታ ተጠናቀቀ። ድልና ድምቀት ለጭቁኑ ህዝብ፣ ውድቀትና ውርደት ለጨቋኙ ስርዓት። የአፋር ብሔራዊ አንድነት አብዮታዊ ግንባር ما يبلع أفرقتين كتير هو مفوحي لعين السكسجالة كلا طبعا كيس دحفان قريش سجيه أنا أكون مما قوينا أصلا قل جورا لا يتمرعي أفرقتين كتير هو مفوحي تتركونا روح عدة الديمقراطية سيرة الركيتة بار لا ينتينه هو قريش سجيه ولا الجود أساكي هيرو
أرمع وراي أيدادو يسمع عليه يلاي تمرعي وراتي كونيرو راح عدت جريسة سوتي ولا الجود برسلوك عفر وجمفوحة فنا أبطوا تحتنا أمر الذي أنجوا ياكي بڑا برسل مرجعوعي الدلين تاكي جحلوت الديرة الدفاتحنتي فانتي مكادوي تامسل تمكادو كيف يلمي روحتي الدي أنو كنسبكشن كي لو سيسكو مشيني ريدي سوي بڑا برسل مالحنا دمو أدت لي ما يبلا العاي تترسا مسوينك أدت ديسني تامك كورتني كي عسرين لقرال جرسيت أدت لي هن دينتا الدرينتاي بارلي ولا اليكي جمدال إنكي دونغولوي فاتح سن جحلور رات كي تدير فاتح سو وقت تمال أمو بيك عفر وجمو إثيوبيا دستورو قال إثيوبيا دستورو قال لي مروح شارتري بعدك أدم بدي حكي ستين جايك ICESRI كلا إنكي تنباد أمتا لهتن إسني الإنسان مهجر هنا ما يسلف ديفنس رايت عفر أمتا هدا بسنهوي إفاله ينجتل ننجي حلم فردين تام إدنوك بدا برسلي عفر سرماني فردين تا جحلم مكناي أدت لهتن تديراي ما قلنا الكوسا دايو تهي البارلي ولا الجرسك بارلي ولا الجرسيني كلا إنكي تندون إنكي دونغولوي فاتح سنين تما قلنا لاي حج إبراهيم عثمان علي وعفرقة كتير ومفوحكنا هرسس على حج أي والله إبراهيم حجي لس علي وكليتا حسن أبو بكر بدي كتبابينا أكو كوي ريدسن أويه أدور إثيوبيا الأرحي كادو برسلوك عفرك كالديمقراطي سيرة الدعاء سماك اللي توفتن ثم بالحرك اللي أبسط جود أنا وعم دبوك هنا أمم كل باه كحدور التهني كحكه يم أدت أبام لك أرحك حسب السينما أوربيسا جرسو جبت أنو جحلو حق دم لاجانم دور السن مين اسمته توه أنا ورايته بحر لي جد نيونتي إدي حيتا كميته هن كواملا يودين توي ليدم مسونا أيونتا إدي بيجتنتا أفايمو مسلمك لفتلي جورال معرو وجرم تمدجي وهدي بكيناي بارود دايلو لجو بول سلامة جده قحته دحرته ربطه مهجر ويسي سكتونه كادو دولة بسوسا أيونتا في فنتين أنا تحنكم مريت إسيف دبع أبي التنكي ساي جدا نمي بهوت الدحولته تام وقت حدثنا نمي تمدجي تو كما كعوك عفر ينتي سرماني دقوته عفر متى أو يدتم بهوي منوك أكهت وعيه سرماني اللي إذا نجرسنه نبيس ليه نكفو ده ديمقراطي جارها أنجا حلو جيتنتا إثيوبيا هذا لو إثيوبيا هذا لو حنك يمكنهم جبت له أن ليدم السوينا رميدي جتايا تنجح اللي هي لوك إنك مغياكو كننجح اللي فردين تتيالاي معرلك ولا لك 60 جيفان هاي كجفني لما يا طاقة فردين تسوى أو يدنا وعلى نيونتي همو تبليه تن بكوكي بوبوي حربي كي كوكا وركيتا ليدا جرسو بيرا ينبريه بهوي نيونت الكتاسة جيتن تنكنوك أما قرأ يتبهم متى العنصر وتكيهتن ليدا بوتصدى هيتا حيلي تلوك حتيمك ودري كك عقتوا هيتا عيدبو تيتي تأبنا فردين تم يمكن نقول له فاتح سنين عندما عتا كي اللي بدو قتامل ليدا مسوينا ريدا دحير التبدي كلا عندي كي كلا تنا قنت التبدي جرس عندي عفر بارو نوكسيه جيت انتهيا نايونتي سايكي سلاماي درعسه أبتا أنجوي تكي نفكي عاداي ديني نهرتت أبجيت انت سادسية كلا له عفر وجمو أمول دي ما يشتكوكي نعبويتو جوكي كريايت أبلم عدو 60 جيف أنا هاي كجفتي نايونتي نجاينا وجتامل ليدا مسوينا كتوك نايونتا أكو جيت انت برابر سلي جناي سعو دقوتو هنا ما يكادوك إن كتنوك رعتو أيونتا جوبك كلام كي عقتوا هنا عبويتك رياي ما يستكت دكك كده حويسيسك دريفك أنا حبسي سانم بيره دين سنام فدي مسني برتا ما حيسنا مال إنكي دونغولو فاتح سنين
أيوه ليدم السوينا كسيسي ليدم السوينا أفتاله تن كلا عندي كي كلا هم برتلي قادوك أوي إدتن جرسو صرمان اللي جرسو أكس النمي كما كعوك ليدهم أنت ما فرموك أوعك إسنا ينتي دعوت سلطانا فردين تماي سنة شديجين لحي عفرقو قموه جحلوت عفرقو قموه جحلوت أدف كي قد كلت تكال حكو ليدا مسونا تقرعتي مالو كي برابر سلي تدعيت أيلي سجيت انت مالو تعبودي دوبالي كي كله تندبورتي إدتنين وما بتوك قبران بعك وما بتوك قبران بعتان فردين تمسين سنة شدقيه تبس لابتو قبران بعي وايتينك عفرقو قموه كتوك سنتاف وايتاتن برابر سلي ما عطوتك عاتك كعونه سنكي فرموس سنتبلي ليدم السونك إفاني يقولوا قحتانا ماي سنة شدقية مسؤول عفر أمته عفرك تنكتين هو مفوحاي قدقة Statement of the First Congress of Afar National Unity Revolutionary Front. The Afar National Unity Revolutionary Front successfully concluded its first Congress held from May 17 to 21, 2026, with the participation of more than 300 delegates representing the front's military unit, organizational structure, departments, alongside representative of Afar diaspora community, representative of political and revolutionary organization from different parts of Ethiopia, as well as observers and delegates from neighboring country also attended and participated in the Congress. The Congress reviewed the first year of Afar National Unity Revolutionary Front's armed struggle and organizational development, assessed the political and military situation facing the Afar people, and discussed the future direction of the movement. Delegates adopted important resolutions on political, organizational, and military matters. The Congress officially adopted the political program of Afar National Unity Revolutionary Front, which reflects the aspiration and legitimate right of the Afar people. The program reaffirms the right of Afar people to self-determination, security, dignity, existence, and development in accordance with the Constitution of Ethiopia, the Charter of United Nations, and the Constitutive Act of the African Union, and internationally recognized human rights principles and conventions. The Congress also adopted the Constitution of the Front, defining the organizational structure, principles, and working method of Afar National Unity Revolutionary Front. Delegates unanimously approved both political program and the Constitution of the Congress. The Congress elected Haji Ibrahim Usman Aliyu as a chairman and Haji Yowel Ibrahim as vice chairman and Hassanli Abbakari Badde as Secretary General of Afar National Union Revolutionary Front. The Congress reaffirmed Afar National Union Revolutionary Front's commitment to armed struggle as a necessary response to existential threat facing the Afar people due to systematic oppression, ethnic cleansing, forced displacement, and political marginalization, economic exploitation, and cultural suppression under the current regime in Ethiopia. The Congress noted, despite its short period of existence, Afar National Unity Revolutionary Front has succeeded in building disciplined and determined people's force that has strengthened the resistance and unity of Afar people and inflicted heavy political and military setback on Prosperity Party region. After reviewing current international, regional, national, and Afar region's political development,
the Congress adopted the following resolution and declaration. 1. The Congress declared that Afar people are facing an existential threat as a result of ethnic cleansing, forced displacement, demographic manipulation, and systematic oppression carried out under prosperity regime. 2. The Congress concluded that the continued violation of the political and constitutional right of Afar people, the combined ethnic cleansing, forced displacement, systematic marginalization, and the absence of genuine, peaceful political space has left armed struggle as the only viable path toward liberation, protection, and self-determination for the Afar people. 3. The Congress reaffirmed that the struggle of Afar National Unity Revolutionary Front is not only for freedom and dignity of Afar people, but also in solidarity with oppressed people in Ethiopia and the wider region seeking justice, equality, democracy, and self-rule. 4. The Congress reaffirmed its decision to strengthen political and military cooperation with Ethiopian freedom fighting organizations operating in different parts of the country in pursuit of common struggle against authoritarian prosperity regime and for justice, freedom, and self-determination. The Congress stated that the Prosperity Party regime has attempted to suppress Afar National Unity Revolutionary Front through military campaign, political repression, collective punishment, and divisive tactics aimed at creating tribalism, disunity among the people of Afar. The Congress reaffirmed its determination to overcome these challenges through unity, resilience, and solidarity. The Congress called up international community, African Union, the United Nations, and humanitarian organizations and human rights institutions to pay urgent attention to worsening humanitarian and political situations facing the Afar people and to support efforts aimed at achieving justice, peace, democratic right, and self-determination. 7. The Congress reaffirmed Afar National Union Revolutionary Front's commitment to protecting civilians, respecting humanitarian principles, and cooperating with all forces working for justice, democracy, equality, and peaceful coexistence. The Afar National Union Revolutionary Front remain committed to continuing its struggle until the right, dignity, security, and self-determination of Afar people are fully realized. Afar National Union Revolutionary Front.